የአጋቾቹ ጉድ ተጋለጠ። ድርጊቱ በመሃል አዲስ አበባ መፈጸሙ ብዙዎችን አስደንግጧል። 7 ግለሰቦች የጸጥታ አካላትን በማለት በኮልፌ ቀራኒዮ ክፍለ ከተማ የትራንስፖርት ተጠቃሚ መስለው አንድን አሽከርካሪ ማገታቸውን ፖሊስ አስታውቋል። ከዚያስ ምን ተፈጥሮ ይሆን? አጠቃላይ መረጃውን ከዘገባችን ተከታተሉ። የጉዳዩ መርማሪ ዋና ሳጅን ታረቀኝ ኪዳኔ እንደተናገሩት አንደኛው ተጠርጣሪ ጦር ኃይሎች አካባቢ የሜትር ታክሲ ተጠቃሚ በመምሰል ለአሽከርካሪው ወደ ጽዮን ማርያም አካባቢ እንዲያደርሰው ተስማምተው በመጓዝ ላይ እንዳሉ የተሳፋሪው ግብረ አበሮች የጸጥታ አካላት እንደሆኑ በማስመሰል ተሽከርካሪውን አስቁመው አሽከርካሪውን አግተው በመውሰድ ዘርፈው ለጊዜው ቢሰወሩም ለወንጀል ድርጊት ከሚጠቀሙበት ጦር መሳሪያ ጋር በቁጥጥር ስር እንደዋሉ ገልጸዋል። የመከላከያ አባል ነንባዮች ተጠርጣሪዎቹ ግን ያው የመከላከያ ሰራዊት አባል ሳይሆኑ የቀድሞ አባላቶች ናቸው። በዲሲፕሊን ከመከላከያ ሰራዊት የተወገዱና አንደኛው በቦርድ የተሰናበተ ነው። ሁለተኛው ግን በዲሲፕሊን ችግር የተሰናበተ ነው። ራይዱን አስቆሙና እኛ ግዳጅ ላይ ነን ያለ ነው። ስለዚህ ሀገራዊ ግዳጅ ተሰጥቶን ግዳጅ እየሰራን ስለሆነ ውረዱና እንፈትሻቸዋለን በማለት የግል ተበዳይና ያው ቀራኒዮ አደባባይ ላይ ተሳፋሪ መስሎ የገባውን በመፈተሽ አንደኛው የግል ተበዳይን ይፈትሻል፣ አንደኛው ደግሞ ቀራኒዮ ላይ ተሳፋሪ መስሎ የገባውን ፈተሸ። ከቀራኒዮ የገባው ግለሰብ መሳሪያ ይዟል፣ ስለዚህ ህገወጥ መሳሪያ ነው የምታዘዋውሩት በማለት አግቶ ወደ ፋኑኤል ጅምር ህንፃ አለ፣ እዛ ጅምር ህንፃ ውስጥ በመውሰድ በርጋ እንደደረሱ ለማስደንገጥ ያክል አንድ ጥይት ተኩሶ በማስፈራራት ወደ ውስጥ አስገብቶ እጁን አስሮ እዛ ካቆዩት በኋላ አንተንም ከምንገልህ ገንዘብ ስጠን በማለት ገንዘብ 84000 ብር በአካውንታቸው ጥሬ በእጁ ላይ የነበረው 2300 ብር በአጠቃላይ 86300 ብር ከተቀበሉ በኋላ የግል ተበዳይን ለቀቁት። ከለቀቁ በኋላ የግል ተበዳይ ወደኛ ቀርቦ አቤቱታ አቀረበ። 7 ተጠርጣሪዎችንም ይዘን ከነ ኤግዚቢት ማለትም ያው ጦር መሳሪያ ተጠቅሞ ነበር ሲዘርፉ የነበሩት ሲዘርፉ የነበረበት ጦር መሳሪያ ሽጉጥ ነው። እሱና የመከላከያ የደንብ ልብሶችንም ይዘን ምርመራ በማጣራት ላይ እንገኛለን። ስማቸው እንዲጠቀስ ያልፈለጉት የግል ተበዳይ ከአዲስ ፖሊስ ጋር በነበራቸው ቆይታ ፖሊስ የወንጀል ድርጊት ከተፈጸመባቸው በአጭር ጊዜ ውስጥ ተጠርጣሪዎችን ይዞ ተጠያቂ ማድረግ በመቻሉ መደሰታቸውን ገልጸዋል። በጣም በንጹህ ፍቅር እንደ ወንድም እንደ ተበዳይ እያጽናኑኝም አይዞክ ይገኛሉ፣ ምንም አትሆንም አንተ እያሉኝ ነው። ነገሮች በጣም በአስቸኳይ በፍጥነት ይህ ነገር የተሳካው እና በጣም አመሰግናለሁ።